ሰላም 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 ናችሁ እንዴት ናችሁ? ውድ የዚህ ቻናል ተከታታዮች አግኝቼ ተስፋ ነኝ። ዛሬም እንደተለመደው አንድ ቶፒክ ይዤላችሁ ቀርቤያለሁ። ስለ ሲምፕል ፓስት ቴንስ ነው። ከዛ በፊት ግን ስለ ቴንስ የተወሰነ እናያለን። ቴንስ ምንድን ነው የሚለውን ከዛ ሲምፕል ፓስት ቴንስ ምንድን ነው እሱንም ከተጠያቂዎች ጋር ማብራሪያ ይዤላችሁ ቀርቤያለሁ። መልካም ቆይታ። ከዛ በፊት ግን ላይክ፣ ሳብስክራይብ ኤንድ ሸር ማድረጉን አዘንጉ። ቻናሉን ለሁሉም ሰው ተደራሽ እንዲሰፋልና ማለት ነው። ወደ ፕሮግራሙ መልካም ቆይታ። ቴንስ ኢዝ ኤ ግራማቲካል ኮንሴፕት ዛት ኢንዲኬትስ ዘ ታይም ኦፍ አን አክሽን ኦር ስቴት ነው። አንድ ድርጊት መቼና የት እንዴት ተካሄደ የሚለው ታይም ጊዜን ነው የሚያመላክተን ማለት ነው። ቴንስ ማለት ቴንስ በፓስት ሊገለጽ ይችላል። ቴንስ በፕሬዘንት ሊገለጽ ይችላል። ቴንስ በፊውቸር ሊገለጽ ይችላል ማለት ነው። ስለዚህ ዜር አር ስሪ ሜን ቴንስ እንግሊሽ ይላል። ሶስት አይነት የቴንስ አይነቶች አሉ። እያንዳንዳቸው አራት ቴንስ አላቸው። ለምሳሌ ፕሬዘንት ቴንስን ብንወስድ ሲምፕል ፕሬዘንት ቴንስ አለው፣ ኮንቲኒዩስ ቴንስ አለው፣ ፕሬዘንት ፐርፌክት ቴንስ አለ፣ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ አለ፣ ሲምፕል ፓስት በተመሳሳይ፣ ፊውቸር በተመሳሳይ አራት ቴንስ አላቸው። እያንዳንዳቸው በድምር ውስጥ ናቸው 12 ቴንሶች አሉ ማለት ነው። ስለዚህ ለምሳሌ ፕሬዘንት ቴንስ ይላል። ሲምፕል ፕሬዘንት ቴንስ አይ ኢት ይላል። ፓስት ሲሆን አይ አት፣ ፊውቸር ሲሆን አይ ዊል ኢት፣ አይ አም ኢቲንግ፣ አይ ዋዝ ኢቲንግ፣ አይ ዊል ፐርፌክት ሲሆን አይ ሃቭ ኢትን፣ አይ ሃድ ኢትን፣ አይ ዊል ሃቭ ኢትን። ፐርፌክት ሲሆን አይ ሃቭ ቢን ኢቲንግ፣ አይ ሃቭ ቢን ኢቲንግ፣ አይ ሃድ ቢን። ሶስት አይነት ናቸው። እያንዳንዳቸው አራት ቴንስ አላቸው ማለት ነው። ስለዚህ ዛሬ ከእነዚህ ቴንስ ውስጥ አንዱ ምን ይዤላችሁ ቀረቡት ስለምንድን ነው? ስለ ሲምፕል ፓስት ቴንስ ነው። ሲምፕል ፓስት ቴንስ ምንድን ነው የሚለውን ነው። ስለዚህ ሲምፕል ፓስት ቴንስ ኢዝ ኤ ቨርብ ፎርም ዩዝድ ቱ ሪፈር ቱ አን አክሽን ኦር ኤ ሲሪስ ኦፍ አክሽንስ ዛት ዌር ኮምፕሌትድ ኢን ዘ ፓስት። ሲሪስ ኦፍ አክሽን ነው ወይም ድርጊት ነው። ምንድነው ግን ኮምፕሌትድ ኢን ዘ ፓስት ከአሁን በፊት የሆነ ድርጊት ነው። በቃ ከአሁን ከሰዓት በፊት የሆነ ማለት ነው። የቅርብ ኃላፊ እንደምንለው በአማርኛ። ስለዚህ ሲምፕል ፓስት ቴንስ ፎር ዘ ሲምፕል ፓስት ቴንስ ኦፍ ሬጉላር ቨርብስ ኢዝ ፎርምድ ባይ አዲንግ ሬጉላር ቨርብ ሲሆኑ ማለት ነው ቱ ዘ ኢንፊኒቲቭ ፎርም ኦፍ ዘ ቨርብ። ለምሳሌ ኩክ የሚለው ቢካምስ ምን ይሆናል? ኩክድ ማለት ነው። ሞስት ቨርብስ ኢን ዘ ሲምፕል ፓስት ቴክ ዋት ዘ ሴም ፎርም ሪጋርድለስ ኦፍ ዘ ሳብጀክት። ለምሳሌ ሂ ወርክድ ኦር ሂ ወርክድ ይላል፣ ዊ ወርክድ ይላል። The simple past tense in English is used to describe an action or events that were completed at a specific time in the past. Specific time ነው የታወቀ ታይም ማለት ነው። በዚህ ሰዓት የሆነ ድርጊት ቅድም የሆነ ወይም ጠዋት ላይ የሆነ ወይም ከዚህ ደቂቃ በፊት የሆነ ኦልሬዲ ፓስት የሆነ ኢቨንት ነው አክሽን ነው ይላል። ኮምፕሊትድ አክሽን ይላል። ስፔሲፊክ ታይም ነው። እነዚህ ሜጀር ፕሮፐርቲ ወይም ዩኒክ ፕሮፐርቲ ኦፍ ሲምፕል ፓስት ቴንስ ናቸው። ምን መሆን አለበት? አንደኛ ኮምፕሊትድ አክሽን ነው። ሁለት ስፔሲፊክ ታይም። ኮምፕሊትድ አክሽን ማለት ኢት ሪፈርስ ቱ አክሽን ዛት ስታርትድ ኤንድ ፊኒሽድ ኢን ዘ ፓስት። ስፔሲፊክ ታይም ማለት ደግሞ ኦፍትን ዊዛውት ኖት ኦልዌይስ ዜር ኢዝ ዜርፎር ሪፈረንስ ቱ ስፔሲፊክ ታይም። ኤግዛምፕል የስተርዳይ፣ ላስት ዊክ፣ ትናንት፣ ባለፈው ሳምንት፣ ዓመተ ምህረት ስፔሲፊክ ታይም ናቸው። ሌላው ቨርቡ ምን አይነት አለው ነው። ፎር ሬጉላር ቨርብስ ዘ ሲምፕል ፓስት ቴንስ ኢዝ ዩዥዋሊ ፎርምድ ባይ አዲንግ ኤዲ ዘ ቤዝ። ሜን ቨርቡ ላይ ኤዲ ነው የሚጨምር ሬጉላር ቨርብ ሆነ ቨርቡ ማለት ነው። ሬጉላር ቨርብ ማለት ነው ቨርቡ ወደ ፓስት ሲቀየር ኤዲ የሚጨምር ከሆነ፣ ነገር ግን የራሱ ፎርም የሚቀየር ከሆነ ምንድነው ሬጉላር ቨርብ ስንላለን። ለምሳሌ ጎ አለ። ጎ ወደ ፓስት ሲሆን ምንድነው የሚሆን? ወይም ሲ ቢካምስ ሰው የራሱ ፎርም ነው የሚቀየር ግን ኤዲ ነው የሚጨምር ሬጉላር ቨርብ። ሌላው ዩዙ ምንድነው? ጠቀሜታው ሲምፕል ፓስት ቴንስ ለምን ይጠቅማል? ቱ ዲስክራይብ ኤ ሲንግል ኮምፕሊት አክሽን ዘ ፓስት። ሲንግል ኮምፕሊት አክሽን ዘ ፓስት ነው። አይ ሳው ኤ ሞር ዛት ዳያግራም ፊልሙን ባለፈው ምሽት አይቼዋለሁ። ስፔሲፊክ ታይም ነው። ቱ ዲስክራይብ ኤ ሲሪስ ኦፍ ኮምፕሊት አክሽን ዘ ፓስት። ስፔሲፊክ ማለት ቱ ዲስክራይብ
a series of completed actions in the past ተከታታይ የሆኑ ያለፉ ድርጊቶችን እየርጥ ለምሳሌ ሺ ኢንተርድ ዘሩ ወደ ክላሷ ገባች፣ ተቀመጠች፣ ኤንድ ኦፕን ሀር ቡክ አነበበች፣ መጽሐፏን አነበበች ያለች ማለት ነው። ፓስት ስለሆነ ስሬስ ኮምፕሌትድ አክሽን ናቸው። ለምሳሌ ሺ ኢንተርድ ዘሩ ሲት ዳውን ኤንድ ኦፕን ሀር ቡክ ወደ ክላሷ ገባች፣ ከገባች በኋላ ተቀመጠችና ከተቀመጠች በኋላ መጽሐፏን አንብባለች ነው። ዲስክራይብ ፓስት ሃቢትስ ኦር ሪፒትድ አክሽንስ ያለፉ ደግሞ ሁሉ የሚደጋገሙ ነገሮችን ሂ ፕሌይድ ስኮር ኤቭሪ ሳተርዴ በቃ ጊዜ ቅዳሜ ቅዳሜ ኳስ ተጫውቷል። ዲስክራይብ ፓስት ፋክትስ ኦር ጀነራላይዜሽን ይህ ደግሞ ትክክለኛ ያለፉ አሁን ትክክለኛ ነገሮችን ፒፕል ዩዝ ቱ ራይት ሌተርስ ሆያቶች ሌተርስ ማለት ሆያት ነው። ኤግዛምፕል እነዚህ they traveled to the Italy last summer. ጣሊያን ባለፈው ሳምንት I ate breakfast this morning. this morning ማለት ዛሬ ጠዋት ቁርስ በልቼ ነበር ማለት ነው። He studied French in college. ኮሌጅ ፈረንሳይኛ አንብባለች ማለት ነው። ስለዚህ ውድ የዚህ ቻናል ተከታታዮች ስለ ዴፊኒሽን ኦፍ ሲምፕል ፕሬዘንት ኤክስኪዩዝ ሲምፕል ፓስት ቴንስ ይህን ያህል ካልን የተወሰኑ ጥያቄዎችን ከመልሷቸው ጋር ማብራሪያ እና ፕሮግራማችን እንጨርሳለን ማለት ነው። ኩዌሽን ይላል which sentence structure is true about simple past tense ሆኖ የሚለው የትኛው ነው? ስለዚህ ስትራክቸር ኦፍ ሲምፕል ፓስት ቴንስ ከዚህ ጋር ምን አይተነዋል አይደል? ያልተጻፈ ማለት ነው። ለማንኛውም ኤግዛምፕሉ ጋር መነሳት እንችላለን። አሁን የትራቨል ቱ ዘ ኢታሊያ ስለዚህ ምንድነው እዚህ ጋር ፓስት መሆን አለበት፣ ቨርቡ መሆን አለበት ነው ያመሳል። ስለዚህ ሳብጀክት ፕላስ ፓስት ቴንስ መሆን አለበት። ሳብጀክት ፕላስ ሃድ ይሄ ፓስት ፐርፌክት ነው። ሳብጀክት ሃድ ፕላስ ቢ ፓስት ፐርፌክት ነው። ይሄ ሳብጀክት ወዝ ዌር ይሄም ፓስት ኮንቲኒዩስ ነው። ሳብጀክት ሃድ ቨርብ ፓስት ፐርፌክት። ስለዚህ the correct sentence structure for the simple past tense is subject plus past. why ለምን እየሆነ ብንል in the simple past tense we describe an action that happened and was completed in the past. ድርጊቱ ያለፈና የተፈጸመ ጉዳይ ነው። ስለዚህ ማን ማለት ነው ሌሎች ለምን አልሆኑም ይላል። ለምሳሌ እንመልከት። subject plus where was and where are used for the past continuous ነው። had ከሆነ for past perfect ነው። had been ከሆነ ደግሞ the combination past perfect continuous ነው። subject plus was or were and this is past continuous ነው። had it should be had been plus verb correct ነው። subject plus had verb subject plus had plus verb yes this is correct አሁን አይሆንም። ስለዚህ መጀመሪያው choose the answer subject plus past tense is a simple structure for simple past tense ማለት ነው። ሁለተኛው which sentences are constructed using simple past tense form ከሚከተሉት ሴንቴንሶች የትኛው ነው ሲምፕል ፓስት ቴንስ ፎርማት ያለው ነው የሚለው። እንግዲህ ሲምፕል ፓስት ቴንስ ፎርማት ለመኖር ምን ሆነ አለበት? ቨርቡ መሆን አለበት። ያ ማለት ሳብጀክት ፕለስ ቨርቡ መሆን አለበት። ስለዚህ እንመልከት። did you visit your grandparents last week ይላል። last week ይላል። I wished ይላል። they didn't ይላል። ስለዚህ እነዚህ ሶስት sentences are examples of simple past tense format አላቸው። the sun rise ይህ ጀነራል ትሩዝ ነው። here it is present ነው። the dog barks ይህም simple present ነው። a plus core ይህ simple present ነው። he goes to ሌሎች the remaining sentences are simple present. The simple past tense is used to describe actions or events that were completed at specific point in the past. It's when something happened with or without a time reference like yesterday, last week.
ኪ ካራክተሪስቲክስ ይላል ኢት ኤክስፕረስ ፊኒሽድ አክሽን ሞስት ኢት ኢዝ ዩዥዋሊ አኮምፓኒድ ባይ ዘ ታይም ኤክስፕሬሽን በት ኖት ኦልዌይስ ይላል። ዘ ፎሎዊንግ ሴንቴንስ አር ኮንሰርንድ ዩዚንግ ማናቸው ዲድ ዩ አይዘስ አር ለምን ሆኑ እንመልከት። ሲምፕል ፓስት ቴንስ ኢዝ ዩዝድ ቱ ዲስክራይብ Did you visit is a question in the simple past tense where did is the verb and visit is in its form. I watched is a statement in the simple past tense with watched. They didn't finish is negative sentence in the past using did or didn't followed by the is form of the verb finish. As such, the rest of the cities are not in the simple past tense because they are described after actions. ለምሳሌ ሰራይስን ዘይስ ሌሎች እንደዚህ ሶስተኛው ጥያቄ which sentence describes an action that took place in the past and does not አሁን እቺ took place in the past ስለማን ነው? ስለ ሲምፕል ፓስት ቴንስ ነው ይጠይቀናል። በሌላ መንገድ ምን ማለት ነው? የትኞቹ ስቴትመንት ናቸው ሲምፕል ፓስት ቴንስ እንደማለት ነው። ስለዚህ ሲምፕል ፓስት ቴንስ ማለት ደግሞ ያየናቸው ወርበት ናቸው። ቪዚት ይላል ይሆናል አለፈውም ቪዚትድ I will have been ምንድን ነው ፊውቸር ፐርፌክት ነው። I will have ስለዚህ ወርኪንግ ስኮል ፊውቸር ፐርፌክት ፊውቸር ነው። I have been ፕሬዘንት ፐርፌክት ነው። I am working to ፕሬዘንት ኮንዲሽን ነው። I work to ይሄ ደግሞ ፐርፌክት። ስለዚህ የመጀመሪያው ሶስት ስቴትመንት ምንድን ናቸው? ፎር ኤግዛምፕል እነዚህ definition. This is that describes an action that occurred in the past. ሌሎች ለምን አልሆኑም? ስለዚህ ስለ ሲምፕል ፓስት ቴንስ ከጥያቄዎች ጋር ዴፊኒሽን ይህን አይተናል። ስለዚህ ቀጣይ ደግሞ እናንተ በራሳችሁ የምትሞክሩት ጥያቄ አለ። አንድ ብላንክ ስፔስ ኩዌሽን አብረን እያልና ዘ ብላንክ ኢት ዲነር አት ፋንሲ ዘ ብላንክ ኢት አሁን እያወራን ስለ ሲምፕል ፓስት መሆን ያለበት አት ነው። ኢት ለመሆን ኢቲንግ አይሆንም፣ ዌር ኢቲንግ አይሆንም። አይዲ ነው የምንጠቀም ወይም ደግሞ the correct answer for the sentence is at dinner at finish ይላል። ሌሎች ለምን እንዳልሆነ እንመልከት። it and this is the past participle it and cannot stand alone as the result of ነው think ይሄም እንደዛው ፕሬዘንት ነው። where it grammatically incorrect ለምን at is not used with the helping verb where at where ነው የተጠቀመው yes present it is a principle she blank not see the more because she was busy did are is does where did መሆን አለበት ዲድ ነው መሆን ያለበት። ምክንያቱም ስለ ሲምፕል ፓስት ነው እያወራን where did what did መሆን ያለበት ምክንያቱም ይሄ more because she was busy ይላል። after the meeting yesterday የሚላለት ፓስት አክሽን ነው the previous morning ይላል። ስለዚህ let's break down the reason for using did not and not the other is which ለምን እንዳልሆነና did not
or she is a mob because she was busy. Especially easy in the simple past tense is ever did before negative sentence. When we use did, the main verb stays in its base form. So she doesn't see. Did ከጠቀም የበረው አዚት ምናልባት where did he go after the meeting is later? For the question in the simple past, we use did followed by subject and it follows the meaning. Where did he go? በሲምፕል ፓስት ቴንስ በአጠቃላይ ምን ማለት ነው? ኢንዶር ፓስት ከሆነ ምን verb was it ይሆናል ማለት ነው። ስለዚህ ቀጣይ እነዚህ የተወሰኑ 5 ጥያቄዎች አሉ። እነዚህ ጥያቄዎች በራሳችሁ ሞክሯቸው። ሰልፍ ኤክሰርሳይዝ ናቸው። ለሁሉም ጥያቄዎች መልሷን ከታች አለላችሁ። ግን ከዛ በፊት ራሳችሁ በደንብ ሞክሯቸው። አስተያየት፣ ኮሜንት ወይም ማብራሪያ ከፈለጋችሁ ጻፉልኝ፣ አየዋለሁ፣ መልሳለሁ። ዛሬ